ውድ ቤተሰቦች እንግዲህ ዛሬ ሩቲ ሀብቴ በድጋሚ ደግማዋለች ማለት ነው። እኔ በጣም ነው ደስ እያለኝ ማለት ነው። ምክንያቱም አንድ ላይም ቢሆኑም ባይሆኑም ነገር ግን የሩታን ማንነቷን ማሳየት በጣም ነው የምታስደምመኝ ማለት ነው። ትችላለች፣ እውነቴ ነው የምላችሁ ጀግና ናት ማለት ነው። እሷም መግቢያ ላይ ተናግረዋለች። ብዙም ሰው ሊያወራ ይችላል፣ ብዙም ሰው ሊጮህብን ይችላል፣ ብዙም ነገር ልናሳልፍ እንችላለን። ነገር ግን ነገሩ መስተካከሉ አይቀርም ብላለች። ያስተካክልልሽ ሩታዬ ማለት ነው። አንቺ ካመንሽበት እኛም ደስ ይለናል ማለት ነው። ሲቀጥል ደግሞ ሁለታችሁም ለትዳራችሁ ዋጋ ከፍላችኋል። ትዋደዳላችሁ፣ ትፋቀራላችሁ። አዎ ሰው ነው የበጠበጣችሁ ማለት ነው። ይህ ሰው ደግሞ ያርቅላችሁ። ለልጃችሁ ስትሉ ደግሞ ፍቅር በፍቅር ያደርጋችሁ። ሉልንም ደግሞ አብራችሁ ማሳደግም አለባችሁ ነው ብዬ ማምነው እንደኔ ማለት ነው። እና የዛሬ የአብርሽን መደርደር የትላንትና የአብርሽን መደርደር እኔ ቦታም አልሰጠሁትም ማለት ነው። ሙሉ በሙሉ ካያችሁት ማለት ነው ዛሬ አብርሽ ፊት ላይ ያለ ስሜት ከምሬ ነው ሙላችሁ ገና ቤቱን ከፍቶ ሲገባ ያለውን ስሜት ማለት ነው። እናም ደግሞ ሩታ የሆነ ነገር ስትለው እውነቴ ነው ሙላችሁ ወዬ ነው ያላት። ወዬ አቤት እንኳን አላላትም፣ ወዬ ነው ያላት። አይገርማችሁም? ግን በጣም ይገርማል እውነት። ፍቅራችሁ እስከ መጨረሻው ያደርግላችሁ። በዚህ ንጭንት ሳይሆን በአሪፍ ነገር እንደምትመጡ ደግሞ ተስፋ እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። ይህንን ፓርት ለምን እንዳመጣሁላችሁ ታውቃላችሁ ውድ ቤተሰቦቼ? መጀመሪያ ግን ሩታ ወደ መኝታ ክፍል ይዛው ገብታ ነበር ማለት ነው። አልፈልግም ብሎ ወጣ አብርሽ ማለት ነው። እሺ ብላ በቃ እሷም የራሱ ነገር ፍላጎቱ ላሟላ ብላ አብራው ወጣች። እዛ እየተጫወቱ በራሱ ጊዜ ማለት ነው ቻርጅ ፈልጌ ነው የመጣው ቻርጅ ፍለጋ ነው ብሎ መልሶ መኝታ ክፍል ገባ ማለት ነው። መኝታ ክፍል እያሉ ሩታ ትንሽ ተቀመጥ ስትለው አይ አልፈልግም ብሎ ወጥቶ ነበረ። አያችሁ የአብርሽ መደርደር ማለት ነው። ሲቀጥል ሩታ መኝታ ቤት የኔ ጥያቄ ቻርጁ ምን ይሰራል ምን ያረጋል ማለት ነው። ይህንን መልስና እቺን ፓርቲ ያመጣሁላችሁ አብርሽ ሩታን አያፈቅራትም አይወዳትም በግድ ይዘዋለች ለምትሉ ሰዎች ማለት ነው። አብርሽ ፈልጎ ነው የሚመጣው ሩታ ጋር ማለት ነው። በግድ የያዘችው ነገር የለም። ትላንትና ላያችሁም እንዴ አንድ ቪዲዮ በተሰራ እሱንም መኪና ውስጥ እየተከራከራት ነበር። ውጪ ሌላ ቀን አብራት እንኳን አልሄደም። አብራትማ ቢሄድ አንዳንድ ሰዎች ማለት እኔ እንጃ አላውቅም በላያችሁ ላይ ሰማይ ይወጥቅባችሁ ነበር። ያንን ሁሉም እያረጋት ራሱ የወንድ ማሰብስባችሁ ስትናገሩ ነበር። አሁን አብርሽ የሚፈራው ህዝቡን ነው። እመኑኝና ኦዲየንስ ነው። ኦዲየንስ ጋር ምን እላለሁ ከሄርሜላ ጋር ያን ሁሉ ሲሆን ያን ሁሉ ስላላት አሁን ከሩታ ጋር የምትለኝ ነገር እሺ ብዬ ብቀበላት እንደዚህ ነገር ቢሆን ምን ይለኛል የሚባል ፍራቻ አለበት እንጂ ሩታዬን በጣም ነው የሚወዳት፣ በጣም ያፈቅራታል ማለት ነው። ከምንም በላይ እንድትነካው ራሱ አይፈልግም። ለምን እንደሆነ ታውቃላችሁ? ሌላ ስሜት ውስጥ ነው የሚገባው። ላበላብ ሆነዋል። ከምሬ ነው የምላችሁ። እና በአብርሽ ፊት ያለ ስሜት ደግሞ መረዳት ትችላላችሁ፣ ማየት ትችላላችሁ ማለት ነው። እያወቀ ያው ለምን እሷ ናት አስገደደችው እንድትባል ነው ቢያረጋት። ግን አብርሽ በዚሁ አጋጣሚ ምንም ብታረግህ፣ ምንም ብትበድልህ፣ ምንም ብትበድላት፣ ምንም ብታረጉ እርስ በርሳችሁም ብትፎካከሩ፣ እልህ ብትጋቡም ግን በዚህ ልክ አውጥተህ ለሚዲያ ባሰጣት ደስ ይለኛል። የፈለገ ነገር ይሁን የእናንተ ማንነት አይደለም። እኔ ጠንቅቄ ነው ማውቀው ማለት ነው። እኔ ስናገራችሁ ወይም ሳወራችሁ ማታምኑ ሰዎች አላችሁ ማለት ነው። የአብርሽና የሩታ ማንነታቸው አይደለም ይሄ የምታዩት። አብርሽም የእሱ ማንነት አይደለም፣ ሩታም የእሷ ማንነት አይደለም። በተለይ ደግሞ ሩታዬ የእሷ ማንነቷን አይደለም። ገባችሁ አይደል? ሩታዬ አብርሽን ወደ ራሱ መመለስ ነው የምትፈልገው ማለት ነው። አብርሽ በጣም ከባድ ሁኔታና የሆነ በገባበት ነገር መውጣት ስላቀተው እሷ ጀግናና መከታ ሚስት ስለሆነች እኔ ያለውን እኔ ያዋጣሃለሁ በማለት ነው ይሄንን ነገር የምታረገው ማለት ነው። አብርሽና ሩታ ጋር ለአንድ ደቂቃ ቁጭ ብላችሁ ለሰከንድ ቁጭ ብላችሁ የአብርሽና የሩታ ማንነትን ትረዳላችሁ። ገባችኋ? እና ስለዚህ አብርሽና ሩታ በጣም ነው የሚፋቀሩት፣ በጣም ይዋደዳሉ። ማንም አይለያያችሁም ማለት ነው። አብርሽ ይሄንን ሩታን ባይፈልግ ኖሮ ሩታን ማየት ወይም ደግሞ የእሷን ነገር መስማት እሷን በጣም ቢጠላትና ባያፈቅራት ቂም ቢይዝባት እቤቷ ድረስ አይመጣም ነበረ። ተከታታይ ትላንትና መጣ ዛሬ መጣ። አያችሁ
በሳምንት አንዴ ነው። በዛ ላይ ደግሞ ቁጭ ብለው ከካሜራ ጀርባ እንግዲህ ልዑል ተነስቶ ከእንቅልፉ አንስቶ ነው። ዛሬ ውሃ ውስጥ አይታችሁታል አይደል? የተፈጠረ ነገር እኛ አናውቅም ማለት ነው። ግን ምን አለ መሰላችሁ ከመሬት እየተነሳችሁ ሩታን አያፈቅራትም በግድ ነው አትበሉ። እሱ ነው እንጂ መደርደር እየተንደረደረ ነው እንጂ ፍላጎቱ በጣም ያስፈልገዋል። በጣም ሩታን በጣም እንደሚወዳትና በጣም እንደሚያፈቅራት ከእሷም ጋር ለመሆን ደግሞ በጣም ነው የሚፈልገው። ነገር ግን አልፈርድበትም በሱም ላይ ማለት ነው። አለ ኦዲየንስ አላ በልህ የተጋባቡት ነገር ይሄ የራሱ ጥፋት ነው የአብርሽ። እውነቴ ነው የምላችሁ ይሄ የሰራውን ዋጋ ያስከፍልሃል እያልነው ነበረ። አሁን ዋጋ እያስከፈለው ነው። ማንንም ዩቱበር ስለሆነ ስለሚታወቅና ስለሚወደዱ ሚዲያ ላይ በጣም አድናቂ ስላላቸው የተባሉት ሁሉ ነገር አሜን ብለው ይቀበላሉ፣ እሺ ብለው ይቀበላሉ። ማንም ለጥቅም እየመጣ ዩቱብ ክፈትልኝ፣ ከአንተ ጋር ልስራ፣ ከአንተ ጋር ልጣጋ፣ ከአንተ ጋር ልላላስ የሚል ይቀበላል ማለት ነው። አሁን ግን ይኸውላችሁ ወደ ሩታ ጋር እንኳን ደረቱ ነፍቶ መምጣት አልቻለም። በደንብ እንኳን ሊያቅፋት አልቻለም። ከእሷ ጋር ቁጭ ብሎ ደግሞ የፍቅር ጨዋታ ለማውራት አልቻለም። ለምን? ሄርሜላ አለቻ። አሁን ወደ ሩታ ጋር ቢመጣ ማለት ነው እንደዚሁ እያረጋት ማለት ነው። እንዲሁን እየወረወራት እንዲህ ነገር አልፈልግም፣ ታመሻል ወይ ብዙ ቃላት እየተጠቀመ እያለ በጣም ነው የምትሰድቡት ማለት ነው። ምንም በላወቃችሁት ነገር ራሱ እየተወቀሰ ነው። ለምን? ሄርሜላ ጋ ነዋ። ሄርሜላን ይወዳታል ያፈቅራታል እያላችሁ በግድ እነሱ እኮ አይፈቃቀሩ። ሄርሜላም አብርሽን አታፈቅረውም፣ ሩታም አብርሽም ደግሞ ሄርሜላን አያፈቅራትም። እመኑኝ ማለት ነው። ፍቅር በግድ የሚሆን ነገር የለም። ፍቅር ልክ እንደ አብርሽና እንደ ሩታ ነው። ተፋቅረው ተዋደው ለፍቅራቸው ዋጋ ከፍለው ለትዳራቸው ዋጋ ከፍለው ይሄ ዋጋ አልከፈሉም ለትዳራቸው ልትሉ ትችላላችሁ። አዎ አልከፈሉም፣ እኔ ማምናችኋለሁ። ግን የትዳራቸው ሁኔታ አይደለም ሰው ለማሳደግ እና ሰውን ለመለወጥ እና የሀገራቸውን ሰዎች ልጆቹ አብዛኛው ጊዜ አብርሽ ሲናገር ትሰማላችሁ። ትምህርት ጨርሰው ብዙዋቸው የተቀመጡ ያንን ነገር እንዳይከሰት ነው ይሄንን ሁሉ ዋጋ የሚከፍሉት ማለት ነው። በህይወታችሁ ካያችሁ አብርሽ ከቡታጀራ ልጅ ሌላ አንድ ሰው አምጥቶ ዩቱበርን ሲከፍት አይታችሁ አታውቁም። የሀገሩን ልጅ ለማሳደግ ነው ይህንን ሁሉ ጥረት የሚያደርገው። ግን ሰው አልተረዳቸውም። አብርሽና ሩታ እኔ ሁሌም ነው የምለው መቼም አይለያዩም። መቼም እውነት አብርሽና ሩታ ተለያዩ ማለት በቃ አላቅም። ምን አይነት ትዳር ነው የምንኖረው እኛ ማለት ነው? ምን አይነት ፍቅር ነው የምንኖረው? የአብርሽና የሩታ ፍቅር ያን ሁሉ የተወራለት ያን ሁሉ ያደነቅናቸው ያን ሁሉ ከነሱ ጋር እየሳቅን ሞር እኔ ራሱ አብርሽና ሩታ ሳቃቸው እንዴት ነበረ ማለቅ ሰው አሁን ሰዓት ነው እንጂ የተረጋጋሁት ማለት ነው። እና በጣም ከባድ ነው ፍቅር ማለት ገባችሁ አይደል? ለማይወድና ለማያፈቅር ሰው በግዴታ አትበሉ። በቃ አብርሽን ተረዱት። አብርሽ ሄርሜላ ያቀረበችው ለጥቅም ነው እንጂ እውነትን ወዳው አፍቅረው አይደለም። እሱን ወዶ ፈቅሮ አይደለም። ማንኛውም ሰው ያደርገዋል። እኔ ራሱ አሁን ታዋቂ ብሆን አንድ ሴት መታ ሌላ ካንቺ ጋር የሆነ ነገር ልስራ ቢለኝ አንድ ወንድ እሱን ለመቀየር እሺ ይላለሁ። አብርሽና ሩታም ጋር ያለ ስሜት ይሄ ነው። አብርሽም እምቢ ማለት አይችልም። ምክንያቱም እምቢ ካለ ብዙ ነገር ነው የሚደረግበት፣ ይወራበታል። በተለይም ደግሞ የሀገር የጎረቤት ልጅ ደግሞ በጣም ከባድ ነው። እመኑኝና ማለት ነው። እና ይህንን ሁሉ መናገር የፈለኩት ለምን እንደሆነ ታውቃላችሁ? አብዛኛው ሰው ሩታን አይፈልጋትም ለሚልና ሩታን አይወዳትም ለምትሉ ሰዎች አብርሽ ሩታን ያፈቅራታል። በጣም ነው የሚወዳት፣ በጣም ነው የሚሳሳላት። ያውቃል። እሱም ደግሞ እሷ ምን አይነት ሴት እንደሆነች ለሱ የምታስፈልገውና ለሱ ድንቀቱ ሆና የምትገኝለት ሩታ ብቻ ናት። ማንም ሴት እንደ ሩታ አይሆንለትም። እመኑኝ፣ እንደ ሩታ ማንም አይረገጥለትም። ተረግጦ ራሱ ክብሩን ዝቅ አድርጎ ለቤቱ የሚኖርለት ሴት